የተከበራችሁ የተወደዳችሁ የጃንትክል ሚዲያ ተከታታዮቻችን ውድ ቤተሰብ እንደምንሰነበታችሁ በማለት እነሆ ዛሬ በጎንደር ከተማ ከ26 ዓመታት በላይ የዘለቀ ዊኬንድ የእግር ኳስ የጤና ቡድን እንዳለ ስንቶቻችሁ ታውቃላችሁ እያልን ዛሬ ይህንን ቡድን ልናስተዋውቃችሁ ፕሮግራም ይዘን ከማለዳ 1 ሰዓት ጀምሮ ጎንደር ከተማ በቀድሞ አጠራሩ ፖሊስ ሜዳ እየተባለ የሚጠራው የስፖርት ማዘውተሪያ ቦታ ላይ ተገኝተናል። እንደምትመለከቱት ከማለዳ ጀምሮ እንግዲህ የተለያዩ በዚህ ክበብ ውስጥ የታቀፉ ወንድሞቻችን የአካል ብቃት እንቅስቃሴ ያደርጉ የእግር ኳስ ጨዋታን እየተጫወቱ አግኝተናቸዋል። እነሆ የቀድሞ ስፖርተኞች ይገኙበታል። በተለያዩ የንግድ የግልና የመንግስት ስራዎች የተሰማሩ በሳምንት መጨረሻ ቅዳሜና እሁድ እየተገናኙ እንዲህ እግር ኳስ ጨዋታ እየተጫወቱ ማህበራዊ ትስስራቸውን፣ ፍቅራቸውን፣ አንድነታቸውን እያዘለቁ አብረው ከ26 ዓመታት በላይ ዘልቀዋል። የሚገርም ነው። ከስፖርት ማዘውተሪያነት ባሻገር ለጤንነት ትልቅ አስተዋጽኦ የሚያበረክት ቡድን ነው። ከዛም ባሻገር በማህበራዊ መስተጋብር በኩል የከፋቸው ኑሮ የዘነበለባቸው ሰዎች እርዳታ በማድረግ ይታወቃሉ። እነሆ በማህበራዊ ጉዳዮች ሲዳሩ፣ ሲኳሉ፣ ሲወልዱ፣ ሲከብዱ አንዳንዶቹ ዝቅ ሲሉ ከፍ ሲሉ አብረው ከፍ ዝቅ እያሉ እያዘኑ እየተደሰቱ ማህበራዊ መስተጋብራቸውን ፍቅርና አንድነታቸውን አጠናክረው በመዝለቅ ይታወቃሉ። አርያነቱ ለዚህ ትውልድ ለወጣቱ የሚበዛ በመሆኑ እነሆ በዚህ ፕሮግራማችን ልናቀርብላችሁ ወደናል። እያንዳንዱ የዚህ ቲም ወይም ቡድን አባላት ያላቸውን አስተያየት ምን ያህል ዓመታት አብረው እንደዘለቁ ምን ጥቅም እንዳገኙ በቃለ መጠይቃችን በቅደም ተከተል እናቀርብላችኋለን። ከዚህ በፊት በ3 ተከታታይ ክፍሎች የዚህ ቲም አባል የሆነው እንግዲህ ታዋቂውን የእግር ኳስ ጥበበኛ አማኑኤል አብርሃም ማቅረባችን ይታወቃል። በዚህ ቡድን ውስጥ አንዱም የጤና ቡድን አንቀሳቃሽ በመሆን የሚታወቀው አማኑኤል አብርሃም አብሮ እየተጫወተ ይገኛል። በኋላ ላይ እያንዳንዱን እናቀርብላችኋለን። አብራችሁን ቆዩ። ይህ ጃንትክል ሚዲያ ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ቀደም ሲል እንደገለጽላችሁ አሁን የቡድኑ ጨዋታ አንድ ቡድን አሸንፎ ሌላ ቡድን እየገባ ይገኛል። የጨዋታ ህጋቸው ለ15 ደቂቃ የሚቆይ ጨዋታ ያደርጋሉ። አሸናፊ የሆነው ቡድን በ15 ደቂቃ ውስጥ የሚቀጥል ሲሆን ተሸናፊ ቡድን ዳኛ ሆኖ ለሚቆየው ቡድን የሚለቅ ይሆናል ቦታውን። ምናልባት በ15 ደቂቃ ውስጥ ግን ካልተሸናነፉ ግን በእጣ እድል የደረሰው የሚወጣ ይሆናል ማለት ነው። በዚህ አግባብ ነው የጨዋታ ህጋቸው። ለኳስ መግዣ ለተለያዩ ማህበራዊ አገልግሎት የሚል መዋጮም ያደርጋሉ። ሌት የሚለውና ደስ የሚለው ነገር ደግሞ አንዳንድ የዚህ ቡድን አባላት ልጆቻቸውን ይዘው ይመጣሉ። የነሱን ፈለግና ገር እየተከተሉ በእግር ኳስ ጥበብ እንዲያድጉ ያደርጓቸዋል። በስፖርታዊ ዲሲፕሊን ተኮትኩተው ያድጋሉ ማለት ነው። ልጆቻቸውን ይዘው መጣው በዚህ ቅዳሜና እሁድ የጤና ቡድን ውስጥ እንቅስቃሴ እንዲያደርጉ በማድረግም ላቅ ያለ አስተዋጽኦ ያበረክታሉ። በእግር ኳስ ዓለም ረጅም ጊዜ የነበሩ የቀድሞ እግር ኳስ ተጫዋቾች ደግሞ ያላቸውን ልምድ ለወጣቶች በማካፈል ረገድ ደግሞ ተተኪ ስፖርተኞችን በማፍራት ደግሞ ላቅ ያለ ስራን ይሰሩበታል ማለት ነው። በዚህ አግባብ እንግዲህ ይህንን የምትመለከቱትን ዊኬንድ የእግር ኳስ ቲም የጤና ቡድን እንቅስቃሴ ያስተዋውቅላችሁ እንገኛለን። እንደምን አደርክ? እንኳን ደህና መጣ። መጀመሪያ ራስን በማስተዋወቅ ናትናኤል ኃይሌ ይባላል። ናቲ የጃንትክል ሚዲያ ነው። እዚህ የተገኘነው እንግዲህ ከ26 ዓመታት በላይ በፍቅር በመተሳሰብ በአንድነት የዘለቀ የእግር ኳስ ቲም የጤና ቡድን እንቅስቃሴ ለአድማጭ ተመልካቾቻችን ለማስተዋወቅ ነው። 26 ዓመታትን አብሮ መዝለቅ በጣም የሚገርም ነው። አርያነቱ ለብዙ ቢተርፍ ብለን ነው እየዘገብን ያለ ነው። ለምን ያህል ጊዜ አብረህ ተጫወትካል? ኦልሞስት ለ20 ዓመት አብረን ነበር። 20 ዓመት አብረህ ዘልቀሃል። በጣም የሚገርምና ደስ የሚል ነገር ነው። እንደው ምን ጥቅም አገኘበት? ጤንነት
ወንድሞችን አግኝቻለሁ። ጥሩ ቤተሰብ አግኝቻለሁ። ቀላል ነገር አይደለም፣ ገንዘብ ከምንም ነገር ይበልጣል። በጣም በተለያዩ ማህበራዊ መስተጋብሮችን ረገድ እየተገናኛችሁ ልጆች ሲዳሩ ሲኳሉ ሲወልዱ ሲከብዱ አንዳንዱ አባላቱ ወደ ውጭ ሲሄዱም ሲመጡም የተለያዩ ማህበራዊ ፕሮግራሞች እንደምታዘጋጁና ያለ መረጃ ሁሉ እሱ ትልቁ ነገር ደግሞ እሱ ነው እኮ ሰው ሲወልድም ሲሞትም ሁሉም በማህበራዊ ነገር ስለሚነገረን ይሄ ትልቁ ነው ያሳሳሰረ ነገር በስፖርቱ ብቻ ሳይሆን በጤንነቱ ብቻ ሳይሆን ይሄ ሶሻሉ ራሱ ትልቅ ነገር ነው። ይሄ ነው ተተኪ ከማፍራት ረገድም ልጆቻችሁ እያመጣችሁ እንደምታሰለጥኑ ነው። አዎ እነሱ ማለት ልጆችም አሉን ይመጣሉ። እንግዲህ ከመጥፎ ነገር ከሚመጡ ያን ነገር መርህ ተከትለው ያን ነገር እንዲያስተካክሉ እናደርጋለን ማለት ነው። እና አማኑኤልን የመሰሉ እነ እንዳልክን እነ ደረጀን የድሮ የፋሲል ከነማ እግር ኳስ ክለብ ተጫዋቾች ከሜክሲኮ አንስተው የመጡ ወንድሞችን አብረው እያዩዋቸው ነው። በዚህ ቡድን ስብጥር ውስጥ እንዲህ አይነት ልምድ የነበራቸው የእግር ኳስ ተጫዋቾች ማግኘታቸው ያለው ጠቀሜታ እንዴት ይገለጻል? ብዙ ጠቀሜታ አለ። ከፍቅሩ ከኳሱ ሌላ አብሮ መገናኘቱ ሶሻሉ ራሱ ትልቅ ነገር ነውና በዚህ ሰዓት እንደዚህ አይነት ሰው ማግኘት ራሱ ከባድ ነውና ትልቅ ነገር ነው ለኛ። በጣም ይበል የሚያሰኝ ነው። በርቱ። በጣም አድርጌ አመሰግናለሁ። የጤና እግር ኳስ ቡድን ተጫዋች ነው ያገኘው። መጀመሪያ እስኪ ራስክን በማስተዋወቅ ጀምርልን። ማርሸት መንበሩ እባላለሁ። የዚህ ዊኬንድ ቡድን ለ10 ዓመታቶች አብሬ ዘልቄያለሁ። ትልቁ ነገር ምንድነው? ሶሻል ያለን ፍቅር መስተጋብር ትልቁ ወንድማማችነት ነው። ለዚህ ከኳስ ባሻገር በማህበራዊ በክርስትና በደስታም ሁላችንም የተገናኘን ትልቅ ወንድማዊነት ፍቅር አግኝተናል። እዚህ የጤና ቡድን እንደመሆኑ መጠን በዛ ደረጃ ሲያገኘው ጠቀሜታ እንደው እንዴት ይገለጻል? ትልቁ ጠቀሜታ ደግሞ ዋናው በስፖርቱ እና በዚህ በኤክሰርሳይሱ ጤናማና ትልቁን ስራ እዚህ ያገኘንበት ይሄ ነው። ጤናችን የጠበቀ ትልቅ ስፖርት እየሰራን ያለው በጣም ደስ ይላል። አንዳንዶቹ ደግሞ ልጆቻቸው እዚህ መጣው ጎን ለጎን አብረው እያስተማሩ እያሰለጠኑ አይቻለውና ተተኪ በማፍራት ረገድም በዚህ ረገድ ላቅ ያላስተዋጽኦ ያው እና ማንነን ታውቃቸው ትልቆች ናቸው። ልጆቻቸው ተመልኩ በዚህ ተተኪዎች እያፈራነ ቲም ለቀጣይ ደግሞ ሽግግር እንዲሰራበት ያደርግናል። በጣም ማመሰግን ማርሸት ታንኪ ዩ ቨሪ ማች። የተወደዳችሁ አድማጭ ተመልካቾቻችን ይህ ጃን ተክል ሚዲያ ነው። ቀደም ሲል በተከታታይ አንዳንድ የቀድሞ የፋሲል ከነማ እግር ኳስ ተጫዋቾችን በዚህ ዊኬንድ የእግር ኳስ ጤና ቡድን ውስጥ የሚያደርጉትን እንቅስቃሴ መረጃዎችን ለማቃበል ሞክሬያለሁ። አሁን የዚህ ቡድን አባላት የሆኑ የተለያዩ ከተማችን ታዋቂ ወጣቶች ይገኙበታልና እንደው እስኪ ማን ልበልህ? ቢኒያም ሙሉጌታ እባላለሁ። ቢኒ ለምን ያህል አመታት በዚህ ቡድን ውስጥ ተጫወትክ? ኦልሞስት እኔ ወደ 15 አመት አካባቢ ነው። 15 አመታት አብረህ ዘልቀሃል። በጣም የሚገርም ወንድሜ ስንት አመት ተጫወትክ? እኔ እንኳን ወደ 6 አመት። ማን ልበል ስምን? ዳኒ ወንድሜ ስንት አመት ተጫወትክ? አንድ 30 ይሆናል። 30 አመት አብረህ ዘልቀሃል። ማን ልበል ስምን? ቃዋ ቡና። በጣም ደስ ይላል። በጣም ይሄ ቡድን ባይዘው በማህበራዊ መስተጋብሩ በፍቅር መተሳሰቡ በአንድነቱ በመከራ በደስታ አብሮ መላወሱ ብቻም ሳይሆን ሲገናኙ ጨዋታቸው የሚገርም ነው። በቃ አፍ የማያስከድኑ ጨዋታ አዋቂዎችን በቡድን ውስጥ ይገኛሉና አንዱ ነው። በአንድ ዝግጅት ላይ ተጋብዤ ተገኝቼ የነበረ ጨዋታ ደስታና ፍሳይቻለሁና ደስ የሚል ነገር ነው። ምን ጥቅም አገኘበት በዚህ ቡድን ውስጥ ይህን ያህል ጊዜ አብረ በመዝለቅህና በመጫወት? ያው ቡድን ጓደኞቼ ጋር ፍቅር ማህበራዊ ግንኙነቱ የጠበቀ ነው። ብዙ የምንገናኝበት እንትኖችም አሉ፣ ፕሮግራሞች በያዘንም በደስታ ሰርግም ክርስትናም አንዳንድ የቡድኑ አባላት ወደ ውጭ ሲሄዱ ሲመጡ ሽኝታ አቀባበሉ ይደረጋል እና ጤናን ደግሞ በበለጠ ትልቁ ነገር ያ ነው። እሱ ነው። ወንድሜስ እንደው ምን ጥቅም አገኘህበት እንደው በዚህ ቡድን ውስጥ? ያው ዋናው ነገር እሱ ነግሮታል። ከጤና ባለፈ የተለያዩ የዲሲፕሊን የባህሪ እንዲኖረና ትልልቆች እና ማኑኤል እነ ናቲ እነ እንዳልክ እነ ደሬ በጣም ትልልቆች ዲሲፕሊን እንዲኖረን ይመክሩናል። ከዛ ባለፈ ጤናን ከመጠበቅ ባለፈ የማህበራዊ ግንኙነቶችም በሀዘን የዚህ ቡድን አባል ሀዘን ቢኖርበት በማስተዛዘን ደስታ ቢኖርበትም የደስታው ተካፋይ በሆነ የተለያዩ ፕሮግራሞችን በማዘጋጀት የቡድን አባሉ ነው ወደ ውጭ ቢሄድ የሽኝት ፕሮግራም በማድረግ የማህበሩ አባል ቤት ቢሰራ
ቤት ለምቦሳ በማለት የተለያዩ ገንዘብ በማዋጣት የተለያዩ ፕሮግራሞችን በማድረግ የማህበራዊ ትስስር ከዛ ባለፈ ደግሞ ከዚህ ያለነው ሁላችን በተለያየ የሥራ መስክ ነው ያለነው። ነጋዴ አለ፣ የእጅ ባለሙያ አለ፣ የመንግስት ሰራተኛ አለ፣ የሕክምና ባለሙያ አለ፣ ፋርማሲስት አለ እና እርስ በርስ የምንፈልገው ነገር ቢያጋጥመን ለምሳሌ እኔ በብረታ ብረት ስራ ነው የተሰማራሁት። ከዚህ ከማውቃቸው ልጆች የተለያዩ የሥራ እድል ተፈጥሮልኝ የመስራት እድሉን አግኝቻለሁ። ሌሎችም እንደዚሁ ነጋዴዎችን በመግዛት የጋራ ግንኙነት እንዲኖረን በይበልጥ አድርጓልና ድሬም በጣም የሚገርም የጤና ቲም ነው። እጅግ በጣም የሚገርም ነው። ወንድሜስ እንደው ምን አገኘ በዚህ ቡድን ውስጥ? ብዙ ቢንዬ ብሎታል። ብዙ የሚጨምረው ነገር የለም። በጣም ብዙ ጓደኛ ታፈራበታለህ። ቢኒ እንዳለው በጣም የተለያየ የሥራ መስክ ያለው ብዙ ሰው ነው ያለው። ነጋዴ ያለ ብዙ በትምህርት ከላይ የደረሱ አሉ። እድሜያቸው ከፍ ብሎ ደግሞ ብዙ ነገር የሚያስተምሩ እንደና ማሌላ አይነት ሰው ገርሟል። በራሱ ሌላ ትምህርት ቤት ነው። በጣም ደስተኞች ነን። ጓደኝነታችን በጣም ያጠናክራል። ሶሻል ላይፋችንም ጥሩ ይሆናል። በሀዘን በደስታው እንገናኛለን። እንዲያውም በቅርቡ ራሱ ክርስትና ነበርና እዛ ተገናኝተን ጥሩ ጊዜ ያሳልፈናል። ብዙ ነገሩ ደስ ይላል። ብዙ ጓደኛ ታፈራበታለህ። በጣም ደስ የሚል ነው። ከማህበሩ አባላት ውጭ የሆኑ በከተማችን የሚኖሩ ሰዎች የህይወት እንቅፋት ቢገጥማቸው የጤና እክል ቢገጥማቸው እንደዚህ እያዋጣችሁ የወደቀን ሰው የማንሳት የታመመን የመጠየቅ እንዲህ አይነት ተሞክሮ እንዳላችሁ ነው የሰማሁት። በዚህ ዙሪያ እስኪ። እውነት ነው። በቅርብ ራሱ ምናልባት የሆነ ጊዜ የቀበሌ ቤት ተቀብሎ አንዱ እዚህ ከኛ ጋር የሚጫወት ቤት መስሪያ አጥቶ ያንን አስተባብረን ለማሰራት ሞክረናል። ያው እንዲህ አይነት ነገር ሲፈጠር ምናልባት ከህመም ጋር ከምን ጋር ከሆነ እንነጋገርና ያቅማችንን ሁሉም ያደርጋል። እንዳልኩ የተለያየ ስራ መስክ ስላለው ወጣቱ እውነት ነው ያንን ነገር ተባብረን አንችልም ከሆነ ከሌሎች ጋር ማስተባበረን ነው እንሰራበት ምንሳለና በጣም ደስ ይላል። ያለ አሪያነቱ የሚበዛ ነው። ለዚህ ነው ይህንን ቡድን ምርጥ ተሞክሮቹ አድማጭ ተመልካቾቻችን ሊያዩት ይገባል ብለን እንግዲህ በከተማችን ጎንደር የምትገኙ በዙሪያ የትኛውም የኢትዮጵያ ማዝናት በውጭ ሀገርም የምትኖር ሁሉ ይህን ምርጥ ተሞክሮ እንድትቀስሙ በሚል ነው አሪያነቱ የሚበዛ ትልቅ ቡድን ስለሆነ እያቀረብላችሁ የምንገኝ። ለነበረ ቆይታ እጅግ በጣም አድርጌ ማመሰግን። ታንክ ዩ። የተከበራችሁ የተወደዳችሁ የጃንተከል ሚዲያ ተከታታዮቻችን አድማጮች በአጠቃላይ ኖ ዊኬንድ የእግር ኳስ ቲም ከ26 ዓመታት የዘለቀውን በማህበራዊ ትስስር በፍቅር በአንድነት አስተማሪነቱ የጎላውን ቡድን ቅዳሜና እሁድ እየተገናኙ የሚያደርጉት የስፖርት እንቅስቃሴ ቦታው በቀድሞ አጠራሩ ፖሊስ ሜዳ የሚባለው የስፖርት ማዘውተሪያ ስፍራ ተገኝተን በመዘገብ ላይ እንገኛለን። እንግዲህ ከቀድሞ የፋሲል ከነማ እግር ኳስ ተጫዋቾች ታዋቂዎች መካከል ደግሞ በዚህ ቡድን ውስጥ እንቅስቃሴ ያደረገ እንዳልክና አግኝቼዋለሁ። የምታስታውሱት እንግዲህ በምን አመለስ ብላችሁ በዚያን ጊዜ በእነሱ ጊዜ በፋሲል ከነማ እንቅስቃሴ እንዳልክ እናስታውሰዋለንና እንዴት ነው ወንድም አለም ስላገኘው እጅግ በጣም ደስ ብሎኛል። እንዴት ነው እዚህ ቡድን ውስጥ ለስንት ዓመት ተጫወት? ከፋሲል ከነማ ውጪ በጤና ቡድን ውስጥ በጤና ቡድን ኳስ ካቆምኩ ጀምሮ በዚሁ አለው። በቃ ከ98 በኋላ አቁም ያለው። ከዛ በኋላ የጤና ቡድን እስካሁን ድረስ አለ። ከኳስ ዓለም አራክም ማለት ነው። በአጠቃላይ በጣም ደስ ይላል። ከ26 ዓመታት በላይ የዘለቀ ቡድን እንደሆነ ነው እየሰማሁት ያለውና እንደው ምን አገኘህ በዚህ ቡድን ውስጥ? በዚህ ቡድን ውስጥ ፍቅር፣ መከባበር፣ መተዛዘን በማህበራዊም በሀዘን በደስታም ምንም አይለያይም፣ አይነጣጠልም። ሁላችን ብዙዎቻችን እንደ አማኑኤል እንደ ደረጀ ናቲ ምናምን ከልጅነት ጀምሮ በተለይ ስፔሻሊ ከአማኑኤል ጋር ከልጅነት ጀምሮ ከሜክሲኮ ቀበሌ ታዳጊ ቀበሌ እዛ ክለብም አብረን እስከ መጨረሻው ድረስ የዞንም ስንጫወት አብረን ተጫወትን። አሁንም አብረን ያለ ነው። በጤናው ዘርፍስ አሁን የጤና ቡድን እንደመሆኑ መጠን ይኸው ዛሬ የማይተላለፍ ብዙ አይነት የበሽታ አይነቶች ትውልዱ ላይ ከፍተኛ ጥቃት እያደረሱ ይገኛሉ። እንደ ግፊት፣ ስኳር፣ ኮሌስትሮል፣ እንደ ስትሮክ የመሳሰሉ በዚህ አይነት የጤና ቡድን ውስጥ መሳተፉ ጠቀሜታው እስከምን ከፍ ያለ ነው? ጤናን በማስጠበቅ ረገድ በጣም ለጤና በጣም ጠቃሚ ነው። አሁን እንደምታየው እድሜያችን ቀላል እድሜ አይደለም። ምንም በህመም ነገር ምንም አጋጥሞኝ አያውቅም። ብዙዎቻችን እንደምታያቸው ሲንቀሳቀሱ እንደምታያቸው እንደ ወጣት ልጅ ነው የሚንቀሳቀሱት እና በቅዳሜና እሁድ መንቀሳቀስ ከዛው ውጭም ባሉ ቀናቶች መንቀሳቀስ ለጤና በጣም ጠቃሚ። እንደዚህ አይነት ፕሮግራም ይዞ ቢንቀሳቀሱ ለጤናቸው በጣም ጠቃሚ ነው። በጣም እኔ ከቁመናችሁ የተስተካከለ መሆኑ የመሮጥ አቅማችሁ ብቻ አይደለም፣ ደስ የሚል ኳስም እያየሁ ነው። በቃ የሚንሸራተት ውበት የተላበሰ
ግፊት እርግጫ የሌለው ጥሩ ጨዋታ እየተመለከትኩ ነበር። በጣም የሚገርም ነው። ተተኪን ከማፍራት ረገድስ አንዳንዶቹ ልጆቻቸውን ይዘው መጣው እዚሁ አብረው ኳስ ያሰለጥናሉ የሚል መረጃ አለኝና ሁላችንም ያው አማኑኤል እንደምታውቀው ልጁም ፋሲል ከነማ ዋና ቡድን ውስጥ ገብቷል። የኔም ልጅ ይጫወታል። አሁን ጎንደር ዩኒቨርሲቲ ተማሪ ነው። እዛም ዩኒቨርሲቲው ይጫወታል። ናቲም ዜናው ብዙዎቹ ልጆቻቸውን ይዘው መጥተው እዚህ አብረው ይንቀሳቀሳሉ። ሲያድጉ ደግሞ ያው ተተኪ ይሆኑ ይገኛል። እንዳልክ እጅግ በጣም አድርጌ ነው የማመሰግነው። መልካም ጊዜ ይሁንላችሁ። በዚህ የዊኬንድ የጤና እግር ኳስ ቡድን አባላት የሆኑ የተለያዩ ከተማችን ታዋቂ ወጣቶችን ቃለ መጠይቅ እያቀረብኩላችሁ ይገኛለሁ። በእርግጥ ያው መጀመሪያ ዘውድ ወንድማችን ይሄን ቡድን ቃለ መጠይቅ ለመውሰድ ስለመጣ እጅግ የከበረ ሰላምታ አለኝ። እናመሰግናለን። እጅግ በጣም አመሰግናለሁ ወንድማለ። ይሄ የጤና ቡድን የተቋቋመው ከ26 ዓመት በበላይ እንደሆነ አለው 90 ምናምን አባል ሲኖረው በእርግጥ ይሄ ስብስብ በእግር ኳስ ብቻ ሳይሆን በማህበራዊ ዙሪያ ብዙ ነገር እየሰራ ያለ እንትን ነው። ብዙ ነገር ማድረግ ይችላል። ከታች ከፋሲል ከነማ ከፕሮጀክት አንስቶ ከፋሲል ከነማ ቡድን ትላልቅ አንጋፋ ተጫዋቾች እነ አማኑኤል እነ እንዳልክ እነ ሰለሞን መንተስኖት እነ በረከት እነ ደረጀ ኢትኮባ ድሮ በባዶ እግሩ ጎንደርን ኳስ ያስተዋወቀ ትልቅ ብዙ ሰዎች መጥቀስ ይቻላልና ይሄ ቡድን አሁንም በከተማዋ ላይ ብዙ ነገር መስራት ይችላል። ብዙ አቅም አለው። ብዙ ነገር በመሐንዲስና ያለ በነጋዴ ያለ በብዙ ስብስብ የባንክ ሙያተኛ ሐኪም አለ፣ ዶክተር አለና እና ብዙ ሰዎች አሉና እና ይሄ የጋራጅ ሰራተኛ ብዙ ሜካኒክ እነ 6ን ያክል እነ ሰለሞንን ያክል ብዙ ባለሙያ ስብስብ ነው። እውነቴን ነው የምነግራችሁ። ይሄ ከዚህ ኳስን ከታች እስከ ላይ ድረስ የሚያውቅ እውቅ ቡድን ነው። መንግስትም አሁን በቅርቡ በዚህ ሜዳዎች ምናምን እንትን እያለ ነው ያለ እና እነዚህን የሜዳዎችን ባለቤትነት ቢያደርግ ተጠቃሚ ይሆናል ብዬ አስባለሁ። አመሰግናለሁ ዘውዳችን። እጅግ በጣም አድርጌ አመሰግናለሁ። ወንድሜ እንዳነሳው የሜዳውን ጉዳይ እኔም አንድ ነገር ማከል ፈልጌያለሁ። አንዳንድ የስፖርት ማዘውተሪያ ቦታዎች ደረጃቸውን በጠበቀ መልኩ ከተማችን ላይ እየተሰሩ አስተውለናል። ይህ በቀድሞ አጠራሩ እንግዲህ ፖሊስ ሜዳ እየተባለ ይጠራ የነበረው የስፖርት ማዘውተሪያ ስፍራ ነው። ደስ ይላል። የተደለደለበት ሁኔታ መቀመጫ አለው። ግን የበለጠ ደግሞ አቧራ ነው ስናየው። አንዳንድ ጊዜ ለጤና ተብሎ የሚሰራበት ቡድን ነው። በሩጫ ደግሞ ከትንፋሽ ጋር በተያዘ መልኩ ደግሞ የአቧራ ደግሞ ወደ ሳምባ በመግባት ደግሞ ሌላ እክል ሊያመጣ ይችላል። ስለዚህ ቢታቀድበት እንደው እሳር የሚነጠበት ሁኔታ ቢመቻችና የበለጠ ደግሞ ሌብል ቢደረግ ይሄ ብቻ አይደለም ተተኪ ስፖርተኞች ሁሉ የምናፍራበትና አማራጭ ስፖርት ማዘውተሪያ ቦታ ውድድር የምናይበት ቦታ ይሆናል ብዬ ተስፋ አደርጋለሁ። ለምሳሌ ከፖሊስ ካምፕ ጥግ ላይ ያለውን ለዚህ የባለቤትነትን ለዚህ ስብስብ አድርጎ መንግስት ጋር ጎን ሆኖ የሚሰራበት መንገድ ቢያመቻች ተጠቃሚ ነው ብዬ ነው የማስበው። ዜዳችን ትክክለኛ መልእክት ነው ይድረስ ብለናል። እጅግ በጣም አድርገን እናመሰግናለን ወንድሜ። መልካም ቆይታ። ታንኪ ዩ። ቀደም ሲል እንደገለጽኩላችሁ በዚህ ጤና ቡድን ውስጥ እንግዲህ የስፖርት ፍቅርና ዝንባሌ ያላቸው የትላንትና ገናና ስም የነበራቸው ፋሲል ከነማ ተጫዋቾችና ለጤና ብለው ከተለያዩ የንግድም የመንግስትም የግል ስራም የተወጣጡ የህብረተሰብ ክፍሎች በሳምንቱ መጨረሻ ቅዳሜና እሁድ በዚህ ቦታ ላይ ስፖርት ያዘወትራሉ፣ እግር ኳስ ይጫወታሉ። እንደምንመለከተው አሁን የምታያቸው ታዳጊ ህጻናት ደግሞ ልጆቻቸው ናቸው። እስኪ የማን ልጅ ነው ወንድሜ? የምረቱ ልጅ ነው። ምረቱ ማን? ምረቱ ተሰማ። የምረቱ ተሰማ ልጅ ነው። አንተሳ? ምረቱ የምረቱ ልጅ ነው። ይኸው እንደምታያቸው ትጥቃቸውን ሁሉ አሟልተው አብረው ከወላጆቻቸው ጋር በመምጣት ኳስ እያንከባለሉ ያድጋሉ። ከዚህ በፊት በነበረና አማኑኤል አብራ ጋር በነበረን ቆይታ ልጁን ሲያሳድገው በዚህ ጤና ቡድን ውስጥ እሱ ለጤናው እየሰራ ልጁን ደግሞ ኳስ ሲመታ እንዲህ ነው እንዲህ አድርገህ ነው ድሪብል መስራት ያለብህ እያለ ለጤንነትም ለጥንካሬም ለፊትነስም እያሰለጠነ ዛሬ በፋሲል ከነማ እንዲጫወት አድርጎታል። እንዳልክ ጅም በዩኒቨርሲቲ በጎንደር ዩኒቨርሲቲ እንደሚጫወት ነው። ሌሎችም እንግዲህ ልጆቻቸውን እያመጡ ያካይ ልጆችንም በማሰልጠን ረገድ ተተኪ እያፈሩበት የሚገኝ የጤና ቡድን መሆኑን እግረ መንገዱን ልነግራችሁ ወደናል።